የደቡብ ሬዲዮና ቴሌቪዥን ድርጅት ለብልጽግና ፓርቲ ለአምስተኛ ዓመት የመስረታ በዓልና ለሁለተኛ ጠቅላላ ጉባኤ ስኬት ላበረከተው ጉልህ አስተዋጽኦ ዕውቅና ተሰጥቶታል። በምክትል ጠቅላይ ሚኒስትር ማዕረግ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋናው ጽህፈት ቤት ኃላፊ አቶ አደም ፋራህ በዕውቅና መርሃ ግብሩ ላይ የፓርቲው አምስተኛ ዓመት የመስረታ በዓል የለውጥ ጉዞ ስኬቶች የተገመገመበት እንደሆነ ተናግረዋል። ብልጽግና ፓርቲ ባካሄደው ሁለተኛ ጠቅላላ ጉባኤ ባለፉት የለውጥ ዓመታት የተገኙ ስኬቶችን ማስቀጠል የሚያስችሉ አቅጣጫዎችና ውሳኔዎች የተቀመጡበት መሆኑንም ተናግረዋል። በጉባኤው የህግ የበላይነት ማረጋገጥ፣ የኢኮኖሚ ልማት በቀጣይነት የሚያረጋግጡ፣ ማህበራዊ ፍትህን የሚያጠናክሩ እንዲሁም በሌሎችም ዘርፎች የተለያዩ አቅጣጫዎች መቀመጣቸውን ጠቁመዋል። የፓርቲያችን አምስተኛ ዓመት የመስረታ በዓል አከባበር ባለፉት 5 ዓመታት የመጣንበትን የለውጥ ጉዞ በሚገባ የገመገምንበት፣ ጥንካሬዎቻችንን ክፍተቶቻችንንና ቀጣይ የመፍትሄ አቅጣጫዎችን በአግባቡ የለየንበት፣ የፓርቲያችንን ውስጣዊ አንድነትና የህዝቡን ድጋፍ ይበልጥ ያጠናከርንበት እንዲሁም ለቀጣይ ውጥኖቻችን ስኬት ከፍተኛ መነሳሳትን የፈጠርንበት ነበር። ሁለተኛው የፓርቲያችን መደበኛ ጉባኤም ለፓርቲያችንም ሆነ ለሀገራችን ትልቅ ፋይዳ ባስገኘ መልኩ በስኬታማነት የተካሄደ ነበር። በአጠቃላይ ጉባኤው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ የኢትዮጵያ መጻኢ ጊዜ ብሩህ መሆኑን የሚያሳይ ትልቅ ተስፋ ሰጪ መልእክት አስተላልፏል። በኮሪደር ልማት፣ በግብርና፣ በኢኮኖሚ፣ በማህበራዊና በሌሎችም ዘርፎች መተግበር መጀመሩን ጠቁመዋል። በዚህም አመርቂ ውጤቶች መመዝገብ መጀመራቸውን እንዲሁ ብልጽግና ፓርቲ ህዝቡ የሰጠውን እድል በብቃት እየተወጣ እንደሚገኝ ጠቁመው ሀገርና ህዝብን የሚያኮሩ ስራዎች በቀጣይም እንደሚሰሩ አረጋግጠዋል። በሁሉም ዘርፎች አስተዋጽኦ ላበረከቱ አካላት ምስጋናን አቅርበዋል። በድህረ ጉባኤ ወዲያውኑ ውሳኔዎችና አቅጣጫዎችን በፍጥነትና በቁርጠኝነት የመተግበር ስራ ጀምረናል። አመርቂ ውጤቶችን መመዝገብ ጀምሯል። በዚህም የግብርናና ኢንዱስትሪ ምርትና ምርታማነትን ከማሳደግ፣ የከተማ ኮሪደር ልማት ስራን ከማስፋፋት፣ ከስራ ዕድል ፈጠራ፣ ከተረጅነትና ልመና ከመላቀቅና የመንግስት አገልግሎት አሰጣጥን ከማዘመን አንጻር ተጨባጭ መሻሻሎችንና የባህል ለውጦች መታየት ጀምሯል። በቀጣይም የጉባኤውን ውሳኔዎችና አቅጣጫዎች ትግበራን በማጠናከር በተሟላ መልኩ በውጤታማነት እንዲፈጸሙ በቁርጠኝነት እንደምንንቀሳቀስ ላረጋግጥላችሁ እወዳለሁ። በ48 ብሔር ብሔረሰቦች ቋንቋ መረጃዎችን ወደ ህዝቡ በማድረስ በምስራቅ አፍሪካ ካሉ ሚዲያዎች የአንበሳውን ድርሻ እየተወጣ ያለው የህብራዊነት ድምጽ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅትም የብልጽግና ፓርቲ ባዘጋጀው የምስጋና መርሃ ግብር ላይ ዕውቅና ከተሰጣቸው የመገናኛ ብዙሃን መካከል አንዱ ነው። የደቡብ ሬዲዮና ቴሌቪዥን ድርጅት ዲሞክራሲ እንዲያብብ፣ የህዝቦች መስተጋብር እንዲጎለብት፣ ልማትን እየደገፈና እያበረታታ ሲተጋ ቆይቷል። የህዝቦች ባህል ቋንቋና ሴቶች እንዲጎለብቱ እየሰራ መሆኑን የደቡብ ሬዲዮና ቴሌቪዥን ድርጅት ምክትል ዋና ስራ አስፈጻሚና የይዘት ዘርፍ ኃላፊ እንዲሁም የዋና ስራ አስፈጻሚው ተወካይ አቶ ዘላለም ገነሙ ይገልጻሉ። ፈርቀዳጅ ከሚባሉ ከህዝብ መገናኛ ብዙሃን አንዱ ነው። በሬዲዮ ዘርፍ ደግሞ ያስመዘገባቸው ውጤቶች በተደራሽነትም በመልእክት ቀረጻም በአሳታፍነትም ብዝሃ ቋንቋን ወደ ሚዲያ በማምጣት ብዝሃ ህዝቦችን በማሳተፍ ብዝሃ የኢኮኖሚ ሽግግር እንዲኖር፣ ብዝሃ የፖለቲካ ሽግግር እንዲኖር፣ ብዝሃ የሆነ የማህበራዊ መስተጋብሮች በህዝቦችን እንዲጎለብቱ እንዲያድጉም በጣም ትልቅ ሚናዎችን ሲጫወት የነበረ በተለይ ደግሞ የቋንቋ ተደራሽነት ላይ የሰራው ስራ ምናልባትም ያው በአገሪቱ ታሪክ የመጀመሪያና ግንባር ቀደም የሆነ ሚዲያ ተቋም ወይም የሬዲዮ ጣቢያ ነው ብሎ መውሰድ ይቻላል። ከዚህ ቀደም በብሔራዊ ቋንቋ ብቻ ነበር ስርጭት ያለው። ምናልባትም በሁለትና በሶስት ቋንቋዎች ሊሆን ይችላል። ከዛ ባለፍ እንደዚህ ብዝሃ ቋንቋዎችን ለሚዲያ አገልግሎት በማዋል ህዝቦች በራሳቸው ቋንቋ እንዲናገሩበት፣ እንዲጠቀሙበት፣ አገልግሎት እንዲያገኙ
በማድረግ በጣም ፈርቀዳጅና ግንባር ቀደም የሆነ በሀገሪቱም በምስራቅ አፍሪካ ደረጃም በጣም ግንባር ቀደም ከሚባሉ የኤፍኤም ሬዲዮ ጣቢያዎች አንዱ ነው። የደቡብ ሬዲዮና ቴሌቪዥን ድርጅት በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ተካሂዶ የነበረው 19ኛው የብሔር ብሔረሰቦችና ሕዝቦች ቀን በዓል በስኬት እንዲጠናቀቅ ባበረከተው ጉልህ አስተዋጽኦ የፌዴሬሽን ምክር ቤት እውቅና መስጠቱም የሚታወስ ነው።